ክርስቶስ አማላጅም ነው ፈራጅም ነው። መቼ ነው የሚፈርደው ነው? በአምባ ላይ ፈረስ ተቀምጦ ወደፊት ይመጣል። በፈራጅነት ይገለጣል ኢየሱስ። ንግስናውስ አሁን ሁሉ ተገዝቶለት አናየው፣ ግን በቤተ ክርስቲያንና በቅዱሳን መካከል ግን እየገዛና እየነገሰ ነው። በዓለም ላይ ኢንቪዚብል ይሁን እንጂ ኢየሱስ ንግስናው ይታያል። ስለዚህ መጽሐፍ ቅዱሳችን ሁለት ነገሮችን ይናገራል። የሚማልድና የሚታይልን ንጉስ ነው። እናንተ ለመድኃኒት ተጠርታችኋል። እናንተ በሄዳችሁበት ስፍራ የማስታረቅን አገልግሎት በእናንተ አስቀምጧል። ደግሞ የሚታረቀው ሰው ከእግዚአብሔር ጋር ብቻ እንዳይመስላችሁ። የተበላሸ ኢኮኖሚ ካለ ይታረቃል። የተበላሸ ማንኛውም ነገር፣ ምክንያቱም ፍጥረት ሁሉ እናንተ ነው። ፍጥረት ሁሉ የእግዚአብሔር ልጆችን መገለጥ ነው። በምን ትምህርት ቤት ነው ግራጁዌት ያደረገው ዳዊትን ብትሉት? በሳኦል ትምህርት ቤት። እንዴት? ምክንያቱም ያለ እግዚአብሔር መንፈስ አገር ሲመራ፣ ያለ እግዚአብሔር መንፈስ ህዝብ ሲመራ፣ ያለ እግዚአብሔር መንፈስ ሲወጣና ሲገባ ምን እንደሚመስል በቁሙ አይተው። ሲፈልግ መስዋዕት ያረጋል ያልታዘዘው፣ ሲፈልግ ጠንቋይ ቤት ሄዱ ያስጠነቁላል፣ ሲፈልግ ነቢያት ጋር ሲሄድ ይተነብያል፣ እንዲህ አይነት ሲፈልግ ደግሞ ቀስት ይሰነዝራል። እንዲህ አይነት ህይወት አየና ቅዱሱን መንፈስ ከኔ እንዳትወስዳል። አሁን እናንተ አይወሰድባችሁ፣ ግን ሳይወሰድ ራሱ ካልተለማመዳችሁት ያው መንፈስ ቅዱስ ይገባል። አትወሰድም ብትሉት ይገባል። ወስጄባችኋለሁ አይላችሁም። ግን አሁን ክብር ለኢየሱስ። የጌታ ስም ብሩክ ይሁን። ምዕራፍ 7ን ባለፈው ሳምንት ጨርሰናል። የመጨረሻውን ምልጃ የሚለውን ሐሳብ ተመልክተናል። ስለዚህ ምዕራፍ 7 ከ1 እስከ 28 ያለው አልቋል ማለት ነው። ስለዚህ የተሻለ ካህን የሚለውን ጨርሰናል። የሚቀጥለው ሳምንት ምዕራፍ 8 የተሻለ ኪዳን እንጀምራለን። ስለዚህ ዛሬ በመስተጋብር ደረጃ ከኛ ጋር የሚያገናኛቸውን አንዳንድ ነገሮች እንመለከታለን። በንጽጽር ክርስቶስ ኢየሱስ ማንነቱ እንደገና ደግሞ ስራውን ነው በጣም ፎከስ አድርገን ስንመለከት የነበረው። ክርስቶስ ኢየሱስ በብልጫ ከብሉይ ኪዳን ከነበሩት ካህናቶች በሰራቸው ስራና በስብዕናው እንደሚበልጥ አይተናል። ግን ይሄ በእኛ ላይ ያመጣቸው ትሩፋቶች ምንድናቸው? ከኛ ጋር እንዴት ይገናኛል የሚለውን ነገር ምዕራፍ 8 መዝጊያው ስለሆነ ምዕራፍ 8 ቁጥር 1 ላይ ያለችዋን የመዝጊያ ሐሳብ ማጠቃለያ አድርጌ የምዕራፍ 7ን እንጠቀልላለን። ግን ያነሳናቸው ሐሳቦች ምን ምን እንደነበሩ ምዕራፍ 7 ላይ ስንሄድ እንመለከታለን። የመጀመሪያው ምዕራፍ 7 ላይ የተመለከትነው መልከ ጸዲቁ ማን ነው የሚል ቃል ነው አይደል? ለመጀመሪያ ጊዜ ክፍሉን ስንመለከት መልከ ጸዲቁ ማን ነው? መልከ ጸዲቅ የሚል መጽሐፍ ቅዱሳችን ላይ እንመለከታለን። ማን ነው ይሄ መልከ ጸዲቅ? መልከ ጸዲቁን በተመለከተ ከዘፍጥረት 13 እና 14 ላይ መነሻ በማድረግ መልከ ጸዲቁን ማንነት ለማየት ሞክረናል። ለመጀመሪያ ጊዜ መልከ ጸዲቁ የተጠቀሰው በዘፍጥረት 14 ላይ ነው። ከዛ በፊት ግን በዘፍጥረት 14 ላይ ላለው ትረካ ዘፍጥረት መጽሐፍ ምዕራፍ 13 ላይ ወሳኝ ቃል አይተናል። በዘፍጥረት መጽሐፍ ምዕራፍ 13 ላይ የተመለከትነው አብርሃም እንደገና ዘመድ የሆነውን ሎጥን እግዚአብሔር በከነዓን ምድር በጣም እንደባረካቸው፣ በቀንድ ከብት እንደተባረኩ፣ በቤት ውስጥ በሚያገለግሏቸው ወንዶች ባሪያዎችም በጣም እንደተባረኩ መጽሐፍ ቅዱስ ይነግረናል። ስለዚህ የግጦሽ መሬትና ለከብቶቻቸው የሚሆነውን ውሃ ለማጠጣት በጣም እያጠራቸው ስለመጣ ሁለቱ የመለያየት ግድ እንደሆነ እንመለከታለን። ምክንያቱም በባሮቻቸው መካከል ጥል እንደተደረገም ዘፍጥረት 13 ላይ ተመልክተናል። ከዚህ የተነሳ ሎጥና አብርሃም እንደተለያዩ እንመለከታለን። አብርሃም ለሎጥ ምርጫ እንደሰጠው አይተናል። እዚህ ምድር መቆየት ከፈለክ፣ ወደ ሌላም ቦታ መሄድ ከፈለክ አንተ ምረጥ፣ ከዛ በኋላ እኔ እመርጣለሁ አለ። ሎጥም በዘመኑ መንግስተ ሰማይ ወይም ገነትን የምትመስል የኤደን ገነትን ነው እንደሚለው ቃሉ፣ የኤደን ገነትን የምትመስል በውሃም በልምላሜም በጣም የምታምረውን ሶዶምን ምርጫው አድርጎ ወደዛ እንደሄደ እንመለከታለን። ከዚህ የተነሳ ደግሞ ምዕራፍ 14 ላይ ስንመለከት ለ12 ዓመት ያህል በተለይ ደግሞ የመጽሐፍ ቅዱሳችን የሚናገረው በነገስታት መካከል የተደረገውን ውጊያ ከ13 ነው። 10 ቁጥሩን በትክክል ለመግለጥ ምዕራፍ 14 ላይ ከነገስታት ጋር የተደረገው ውጊያ ምዕራፍ 14 ከ1 እስከ 11 እንመለከታለን። በዚህ ክፍል ላይ የምንመለከተው ከ13 ዓመት በኋላ የከነዓንና የሶዶምን መንግስታት ማለትም 5ቱ ነገስታቶች
አራቱ ነገስታቶች እንደተዋጓቸው እንመለከታለን። የምስራቅና የምዕራብ ነገስታቶች ውጊያ እንዳደረጉ በዚህም ውጊያ መካከል በሶዶም ሎጥ ከነከብቱ ከነሚስቶቹ እንደተወረሰ እንደተማረከ እንመለከታለን። አብርሃም በቤቱ ያደጉ ከ318 የሚበልጡ ወንዶች ለውጊያ የሚሆኑ ወንዶች አብረውት ነበር። እነሱን ይዞ ሎጥን ለማስለቀቅ በሌሊት የደፈጣ ውጊያ ይባላል። በሌሊት ላይ ደፈጣ እንደጣለባቸው መጽሐፍ ቅዱስ ይናገራል። በዚህ ደፈጣ ውጊያ ምርኮን እንዳስመለሰና ሌላም ብዙ ምርኮችን ይዞ እንደመጣ መጽሐፍ ቅዱስ ይናገራል። ስለዚህ የነገስታት ዋሻ በሚባልበት ዘፍጥረት 14 ላይ የሶዶምን ንጉስና መልከጸዲቁን አብርሃም ተገናኛቸው። አሁን ይሄ እሱን ለማስለቀቅ የተከደ መንገድ ይመስላችኋል አይደል? እግዚአብሔር ግን በዚህ ውስጥ የዘላለም አጀንዳ የሆነውን ክርስቶስን በጥላነት ሊያመለክት ነው። እግዚአብሔር ሁሌ በስራ ላይ ነው። በሚመስለንም በማይመስለንም ነገር እግዚአብሔር ስራ ላይ ነው። አብርሃም ድንገት ነው ያገኘው፣ አያውቀውም ይሄን ሰው። ስለዚህ ይሄንን የሳሌምን ንጉስንና ካህን የሆነውን የሳሌምን ንጉስና የሶዶምን ንጉስ እንዳገኛቸው እንመለከታለን። የሶዶም ንጉስ እንደዚህ ብሎ ነገረው አብርሃምን፣ ባሮችንና የማረካቸውን ሰዎች የዚህ ምድር የሆኑትን መልስልንና ገንዘቡን ውሰድ አለው። አብርሃምም እንደዚህ ያለው፣ እጄ ባረከኝ እንዳትል ንብረትንም ሀብትንም ሁሉ ነው የምመልስልህ አለው። እኔ ሎጥን ላስመልስ እንጂ ነገስታትን ለማረክ አልመጣሁም አለ። ከዛ በኋላ መልከጸዲቁ ለአብርሃም ምን አቀረበለት ይላል? ወይንንና ህብስትን ወይም ዳቦን እንዳቀረበለት እንመለከታለን። እንግዲህ ታሪካዊ ዳራ ይሄ ነው። ይሄ የአንድ ወቅትና የአንድ ጊዜ ታሪክ እንዳልነበረ ደግሞ መዝሙረኛው በ110 ላይ ቁጥር 4 ላይ ሲናገር እንደ መልከጸዲቅ የሆነ ካህን ወደፊት አስነሳለሁ አለ። ስለዚህ ያ ታሪክ ትንቢታዊ ጥበቃ እንዳለው ወይም ትንቢታዊ ፉልፊልመንት እንዳለው እንመለከታለን። ስለዚህ የመልከጸዲቁን በተመለከተ 3 ቦታ ላይ ነው የተጠቀሰው። አንዱ ይሄ ዘፍጥረት 14 ነው። ሁለተኛ የመዝሙር 110 ቁጥር 4 ላይ መዝሙረኛው በትንቢት የተናገረለት ነው። ሲቀጥል ደግሞ የዕብራውያን ጸሐፊ በምዕራፍ 7 ላይ የተናገረው የዚህ የሁለቱ ስዕል አንድ ታሪካዊ ክስተት የነበረ ትንቢት የተነገረን የዚህ ትንቢትና የዚህ ታሪክ ክስተት አንድ ላይ ምን አይነት ፉልፊልመንት አለው የሚለውን በዚህ በዕብራውያን 7 ላይ ገልጾልናል። ስለዚህ መልከጸዲቁ ማለት እንዲህ አይነት ሰው ነበረ። የሶዶም ንጉስ ሰው ከነበረ መልከጸዲቁም ሰው ነበረ። በብሉይ ኪዳን ኢየሱስ ክርስቶስ መልከጸዲቁ አልነበረም። እንደ የሚለው ቃል ታይፖሎጂ ይባላል። እንደ መልከጸዲቁ ያለ ካህን እንደሆነ እንመለከታለን። ስለዚህ በዕብራውያን 7 ላይ የምናየው እንደ መልከጸዲቅ ያለው ንጉስ አብርሃም ፒክ የተደረገበት ምክንያት ለሁለት ዓላማ ነው። ምዕራፍ 7 ላይ ስንመለከት ለሁለት ዓላማ ፒክ አድርጎታል። አንደኛ በምዕራፍ 7 ከ1 እስከ 3 ላይ እንደምንመለከተው ከመልከጸዲቁ ጋር እንደ መልከጸዲቁ ያለው ክህነት ከክርስቶስ ክህነት ጋር ምን እንደሚያመሳስለው የዕብራውያን ጸሐፊ ሲነግረን በምዕራፍ 7 ላይ በምንመለከትበት ሰዓት ላይ ቁጥር 1 ላይ እንዲህ የሚል ቃል አለ። ይህ የልዑል አምላክ የእግዚአብሔር ካህን ነው ይላል። ኤልዮን ወይም ዩኒቨርሳል የሚል ቃል ይጠቀማል። ልዑል የምንለው ይሄ ክቡን ነገር የምንጠቀመው የዓለም ካርታን ሁሉ የያዘ ነው። ስለዚህ አጽናፋዊ አምላክ የሚለውን ስም ይዛል። እግዚአብሔር ለእስራኤል የተገለጠው በኪዳን ስም ነው፣ ጃሆቫ በሚለው። ስለዚህ እስራኤላውያን እግዚአብሔርን የሚያውቁት በኪዳን ስም ነው። አሁን ግን የመጣው መልከጸዲቅ እግዚአብሔርን ዩኒቨርሳሊ ለዓለም ሁሉ የጥል ግድግዳ ፈርሶ ከኪዳኑ ሕዝብ ላለፈ አሕዛብም ሰው ለተባለ ሁሉ የሚደርስ ካህን ተገኝቷል። የአሮን ግን ሊሚትድ ነው፣ ለኪዳኑ ሕዝብ ብቻ የተጠራ ነው። ምክንያቱም በኩር የሆነው ከመካከላቸው ለኔ ይገባል አለ እግዚአብሔር። ስለዚህ የሌዊ ወገንን እና የአሮንን ቤተሰብ ለኔ ለይልኝ ካህን እንዲሆነኝ በእስራኤልም መካከል ሕዝቡን ወክሎ እንዲቆም ወክሎ ቋሚ እንዲሆን እግዚአብሔር ከሕዝብ መካከል እንደጠራው አሮንም በእግዚአብሔር እንደተመረጠ ሌዊም በእግዚአብሔር እንደተመረጠ ይነግረናል። ስለዚህ የመጀመሪያው ንጽጽር የተፈለገበት ኢየሱስ እንደ መልከጸዲቁ የሚመስልበት መልከጸዲቁ አይሁዶች ባልተጠሩበት የአብርሃም ዘር ጥሪ ባልደረሰው ወይም ደግሞ የአብርሃም ዘር ባልተደራጀበት አብርሃም በዘሩ አማካኝነት ካህን ባልነበረበት አብርሃም ብቻውን በወጣበት ገና ከአብራኩ ልጅ በሚጠብቅበት ሰዓት ላይ ካህን ነበረ። ስለዚህ ይሄ ካህን ከአብርሃም በፊት የነበረ ካህን ነው። ስለዚህ አንደኛው ይሄ ካህን አጽናፋዊ ካህን ነው ወይም ናሽናል ፕሪስት አይደለም፣ ይሄ ዩኒቨርሳል ፕሪስት ነው። ስለዚህ ምዕራፍ 7 ቁጥር 1 ይሄን ወደደሩ። ሁለተኛው ደግሞ ስሙን ትርጓሜ ላይ 7:2 ላይ እንደምንመለከተው ንጉሳዊ ካህን ነው። ስለዚህ የአሮንና የሌዊ ክህነት ካህን ብቻ ናቸው። ነገስታት ከነሱ ወገን ተመርጦ አያውቅም። ከሌዊ ወገን ከአሮን ወገን ካህን ወጥቶ አያውቅም። ካህን ወጥቶ የሚያውቀው ከይሁዳ ነው። ስለዚህ ካህናት የካህናትን ስራ ነገስታቶች ማድረግ አይችሉም። ነገስታቶችም የካህናትን ስራ ሊፈጽሙ አልተገባም። መጽሐፍ ቅዱሳችን ላይ ንጉስ ሆኖ የካህንን ስራ የሰራ ማንን ታውቃላችሁ?
ማንን ታውቃላችሁ? እግዚአብሔር የቀሰፈው ኦዚያን ለመርዳት ሲሞክር ነው አይደለ የተቀሰፈው? ማን ነው ንጉሱ? ሌላ ማን ታውቃላችሁ? ንጉስ ሳኦልንስ አይደል? ሳኦልን አንስተናል። ፈርቶ ካህኑ ከመምጣቱ ሳሙኤል ከመምጣቱ በፊት መስዋዕትን አቀረበ። እግዚአብሔር ንግስናን ቀደድኩታል። ያን ሰዓት ላይ ነው እግዚአብሔር ንግስናውን ከዚህ ሰው ላይ የቀደደው ፈርቶ መስዋዕት በማድረጉ። ስለዚህ መጽሐፍ ቅዱሳችን ሁለቱ የማይደባለቁ ኦፊሶች ናቸው። ክርስቶስ ጋር ሲመጣ ግን ሁለቱ አንድ ሆነ። ኢየሱስ ክርስቶስ ካህንም ነው ንጉስም ነው። ባለፈው ሳምንት እንደተመለከተነው የኢየሱስ ክርስቶስን ምልጃ ስንመለከት አንዳንድ ሰዎች የኢየሱስ ክርስቶስ ምልጃ ልክ በስጋ ወራቱ እንዳለው አድርገው ነው የሚያስቡት። አይደለም። በስጋ ወራቱ ከሞት ሊያድነው በሚችል በእንባና አይደል በጸሎት ከተቀበለው መከራ ምንም ልጅ ቢሆን መታዘዝን ተማረን ጨምሮ አንዱ ኳሊፊኬሽን ኢየሱስ ክርስቶስ ሰው መሆኑ፣ እንደ ሰው ማዘኑ፣ ሰው በተፈተነበት የሚፈተን መሆኑ በስጋ ወራቱ እንደ አንድ ኳሊፊኬሽን ተጠቅሟል። ግን በሰማያት ያለው የኢየሱስ ክርስቶስ አገልግሎት ሁለቱ ሹመት በተለያየ ጊዜ የተሰጡ ሹመቶች አይደሉም፣ በአንድ ጊዜ ያገኛቸው ሹመቶች ናቸው። ካህንም ንጉስም በተለያየ ጊዜ የተሰጠው አይደለም። ስለዚህ ኢየሱስ ካህናዊ ንጉስ ነው። ኢየሱስ ክርስቶስ አማላጅም ነው፣ ፈራጅም ነው። መቼ ነው የሚፈርደው? ነው በአምባ ላይ ፈረስ ተቀምጦ ወደፊት ይመጣል። በፈራጅነት ይገለጣል ኢየሱስ። ንግስናውስ አሁን ሁሉ ተገዝቶለት አናየው፣ ግን በቤተ ክርስቲያንና በቅዱሳን መካከል ግን እየገዛና እየነገሰ ነው። በዓለም ላይ ኢንቪዚብል ይሁን እንጂ ኢየሱስ ንግስናው ይታያል። ስለዚህ መጽሐፍ ቅዱሳችን ሁለት ነገሮችን ይናገራል። የሚማልድና የሚታይልን ንጉስ ነው። አዘሰይም ታይም ደግሞ አርነት የሚያወጣ ንጉስ ነው። ዲሊቨር ያደርጋል፣ ያድናል የሚለው እሱን ነው። ያድናል ማለት ከጨለማ ከሞት ከመናፈስት አሰራር ሰዎች በክርስቶስ ኢየሱስ ሲያምኑ ነጥቆ የራሱ የማድረግ ይችላል። ስለዚህ ንጉሳዊ ካህን ባለመሆኑ ምክንያት አሮናዊ ክህንነት በሰዎቹ ፔን ላይ ያለቅሳል እንጂ ሰዎቹ ካሉበት ነገር ዴሊቨር ማድረግ አይችልም። ኢየሱስ ግን ዴሊቨር ማድረግ ይችላል፣ ማዳን ይችላል የሚለው እሱ ነው። የምዕራፍ 5 ለዘላለም ያድናቸዋል ነው የሚለው። ወደ እርሱ የሚመጡትን ያድናቸዋል። ይሄ ድነት ሶስትዮሽ ልናደርገው እንችላለን። አንደኛው ድነት ጌታ ኢየሱስ ክርስቶስን ባገኘን ጊዜ በመስቀል የተሰራው ስራ የድነታችን ምንጭ ይሆናል። ኦንጎይንግ ፕሮሰስ የሆነው ቅድስናችንና ወደፊት የምንጠብቀው ደግሞ ግሎሪፊኬሽናችን የሚበሰብሰው የማይበሰብሰው መሆኑን የምናውቅበት ኢየሱስ በሰማይ ለዚህ ስራው መቀጠሉ ነው። ድነታችንን ፍጹም ለማድረግ ድነታችንን ሙሉ ለማድረግ በሰማይ ስራው መስቀል ላይ ይሰራ እንጂ ድነታችን ፕሪዘርቭድ የሚደረገው ወይም ሴኪዩር የሚደረገው በክርስቶስ ምልጃ ውስጥ ነው። ልክ ዮናሊ ስምዖን ወይ እኔ ማለድኩ ሰይጣን እንደ ስንዴ ሊያበጥር ነበር ይላል። ስለዚህ ሁለት ምልጃዎች ለኛ ተሰጥተውናል። አንደኛ በሰማይ የቀጠለ ምልጃ አለ የክርስቶስ ኢየሱስ። ሁለተኛ በእኛ ውስጥ የሚቀጥል ምልጃ አለ የመንፈስ ቅዱስ። መንፈስ ቅዱስ በእኛ ሆኖ ይማልዳል፣ ክርስቶስ በሰማይ ሆኖ ስለኛ ይማልዳል። መንፈስ ቅዱስ በሰማይ ሆኖ የኢየሱስ ክርስቶስ ምልጃ መሰረቱ የመስቀል ስራ ነው። መንፈስ ቅዱስ በእኛ ውስጥ ሆኖ የሚቀጥለው ምልጃ ደግሞ የኛ ድካም ነው። ድካማችንን ሊራራ የሚችለው አውዱ እንደዛ ነው። ድካማችን ላይ የሚደረግ ምልጃዎች ናቸው። እነዚህ ምልጃዎች ግን እባክህ ብሎ ይሄ የሎቢስት ስራ አይደለም የሚሰራው፣ የጁዲካል ስራ ነው። ኦሬዲ ስራውን ስለሰራ በንጉስ ቃል ነው አይሆንም የሚለው የሚናገር ደም ይዞ ነው የገባው። ጌታ ይባረክ። ስለዚህ ፈራጅም ነው አማላጅም ነው። ምልጃው ይቀጥላል፣ ፍርዱ ግን ወደፊት አለ። ዓለም ሁሉ ያየ ቪዚብል የሆነ ፍርድ ወደፊት ይመጣል ንጉሳዊ ካህን ስለሆነ። አሁን ግን የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ሐሴት ናት ይላል አይደለ? ስለዚህ በእኛ ውስጥ ጌታ ኢየሱስ ክርስቶስ ጌታ ሆኖ እየገዛ ነው ያለው አይደል? በጌትነት እየገዛ ነው። ኢየሱስ ክርስቶስ አዳኛችን ብቻ ሳይሆን ጌታችንም ነው። ሎርድሺፑንም ተቀበለናል፣ ጌትነቱንም ንግስናውንም በእኛ ህይወት ውስጥ ይቀጥላል ማለት ነው። ስለዚህ ንጉሳዊ ካህን ነው ስንል ይሄ ሁሉ ሪሌትድ የሆነ ነገሮች እንደሆኑ ባለፈው ሳምንት ካነሳነውና ከዚህ በፊት ካነሳናቸው ነገሮች እንመለከታለን። ሌላ ምዕራፍ 7 ቁጥር 3 ላይ የምንመለከተው የዚህ ክህነት ጽድቅና ሰላምን ማስገኘት ይችላል ነው የሚለው። ጽድቅንና ሰላምን ማምጣት ይችላል። ስለዚህ የብሉይ ኪዳን ፐርማነንት ራይቸስነስንና ፐርማነንት ፒስን ማምጣት አይችልም። ቋሚ የሆነ ሰላምንና ቋሚ የሆነ ጽድቅን ማምጣት አይችልም። የአሮናዊ ክህነት የድግግሞሽ መስዋዕት
ላይ የተመሰረተ ስለሆነ ካህናቶችም ደካሞች ስለሆኑ ንጹሃን ስላልሆኑ ካህኑ የመጀመሪያ እንደ ዘሌዋውያን መጽሐፍ መጀመሪያ የወይፈን ደም ለሱ መስዋዕት አድርጎ ያቀርባል። ከዛ ለህዝቡ ደግሞ የሚወክሉ 2 ፍየሎችን ያመጣል። አንዱን ፍየል በመስዋዕትነት ያርደዋል፣ አንዱን ፍየል ደግሞ የህዝቡን ኃጢአት በመናዘዝ ከከተማ ውጭ እንዲሄድ አዛዜል የምንለው የምድረ በዳ ፍየል አድርጎ ይለቀዋል። ኢየሱስ ክርስቶስ ግን እንዲህ ራሱን ማንጻት አያስፈልገውም። ለምን? እሱ ፍጹም ነው፣ ፐርፌክት ነው፣ ንጹህ የእግዚአብሔር በግ ነው። ስለዚህ ለራሱ የሚያቀርበው መስዋዕት የለውም። ስለዚህ አንድም የኢየሱስ ክርስቶስ ፍጹምና ከማንነቱ ይነሳል፣ ሁለተኛ ስራውን ፍጹም ነው፣ በሶስተኛ ወደሱ የመጡትንም ፍጹማን ያደርጋል። እንመጣበታለን የሚቀጥለው ሳምንት ላይ አንዱ ከምናየው ይሄንን ነው። ስለዚህ ፍጹማን ፈጽሞ የሚሉ ቃላቶች በድግግሞሽ እንመለከታለን። ይሄ ጌታችን ኢየሱስ ክርስቶስ ይሄን ከመስራቱ የተነሳ ነው። ሌላ የንግስናውን ጥግ የምንመለከተው በአባቱ ቀኝ ተቀምጧል። የተቀመጠ ካህን አለ። በቅድስተ ቅዱሳን ውስጥ አንድ ትርፍ ቦታ ያለችው እንግዲህ ካህኑ ሊቀመጥባት ከቻለ ሊቀመጥበት የሚችለው የምህረት መክደኛው ላይ ነው። የምህረት መክደኛ ላይ ደግሞ መቀመጥ አይችልም። ለራሱ ያመጣውን ደም ይረጫል። ከዛ ደግሞ ከፍየሉ ያመጣውን ደም ስለ ህዝቡ ይረጫል። ያ የምህረት መክደኛ ግን በአዲስ ኪዳን እንደ ሮሜ መጽሐፍ ምዕራፍ 3 ላይ ቁጥር 23 አካባቢ ላይ እንደሚናገረው ኢየሱስ ክርስቶስ የማስተስሪያ ኪዳናችን ነው ወይም ክዳናችን ነው ይላል። ስለዚህ ዊዛን ፕሬዘንስ በውስጠኛው ክፍል ክርስቶስ ስለኛ ታይቷል። ምን ሆኖ? የምህረት መክደኛ። እንዴት ነው የምህረት መክደኛው? ምንድነው የሚሰራው? በታቦቱ ውስጥ ያለው ህብስት፣ በታቦቱ ውስጥ ያለው ያሮን በትርና በታቦቱ ውስጥ ሌላ ምንድነው ያለው? የሙሴ ህግ አለ። የሙሴ ህግ ህዝቡን ይከሰዋል። ህዝቡ ህጌን ስቷል ብሎ ይከሳል። ስለዚህ ደሙ የሚረጨው ደም ሳይፈስ ስርየት ስለሌለ የምህረት መክደኛው ላይ ሁለቱ የእግዚአብሔርን ክብር ያሳያሉ። የምህረት መክደኛው አለ፣ ደሙ ላይ ይረጫል። ደሙን ሲረጭ በህግ ውስጥ ያለው ኒድ፣ ምክንያቱም ህግ አንድ ነው የሚለው ያደረገ ይባረክ ያላደረገ ይሙት ነው የሚለው። ስለዚህ ስለነሱ የሞተውን ፍየል ደም እዛ ላይ ይረጫል። አሁን ክርስቶስ ኢየሱስ ደም መርጨት ለማያስፈልገው የራሱን ደም ይዞ የገባ የምህረት መክደኛችን ነው። ስለዚህ በእግዚአብሔር ፊት በቅድስተ ቅዱሳን የምህረት መክደኛችን ነው። ቤተክርስቲያን ለብዙ ዘመን የኢየሱስ ክርስቶስን መስቀል ለብዙ ጊዜ ሰብከነዋል። ይሄ እንግዲህ የአደባባይ ትምህርት ነው ማለት ነው። በቀደመው ኪዳን ላይ ብንመለከተው በታይፖሎጂው የአደባባይ ትምህርት ነው። የእንስሳ መስዋዕት፣ ለኃጢአት የሚደረጉ መስዋዕቶች፣ ዱቄት፣ የኢፍ ዱቄት መስፈሪያዎች፣ ሌሎችንም ጨምሮ በአደባባይ ላይ የሚደረጉ ስርዓቶች ናቸው። ወደ ቅድስት ስንገባ የፕሬዘንስ ወይም ደግሞ የሪሰረክሽን ሐሳብ ሊሆን ይችላል። ወደ ውስጠኛው ክፍል ግን ስንገባ የምልጃ ወይም የማስታረቅና የሪኮንሲሌሽን ስራ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሞቱ ተነግሮለታል፣ ብዙ ትንሳኤው በተወሰነ ተሰብኳል። ብዙ ያልተነገረለት ግን በሰማይ የቀጠለው አገልግሎት ነው። በሰማይ የቀጠለው አገልግሎት ቀደም እንዳልኳችሁ ኢየሱስ ክርስቶስ ከአሮናዊ እንዴት እንደሚበልጥ እኛ ብዙ ችግር የለብንም። ከአሮን የሚበልጥ እንደሆነ ኢየሱስ እናውቃለን። ግን እኛ ጋር የሚያስፈልገው እንዴት እንደሚበልጥ መማራችን ብቻ አይደለም፣ በዚህ የተገኙትን ቤኔፊቶችና ፕሮፊቶችን በህይወታችን ኤክሰርሳይዝ ማድረግ ነው። አሜን ነው። ምንድነው የሆነው ብትሉ አሁን ተመልከቱ። ክርስቶስ ለኛ ህይወታችን ነው አይደል? ክርስቶስ ህይወታችን ነው። ስለዚህ ክርስቶስ ህይወታችን ከሆነ እኔና እናንተ ካህናትና ነገስታት የተደረግነው እሱ ካህንና ንጉስ ስለሆነ ነው። እያችሁ ከኛ ጋር እንዴት እንደሚገናኝ ካህናትና ነገስታት የተደረግነው እሱ ካህንና ንጉስ ስለሆነ ነው። እሱ ስለገባ ነው እኛም የገባ ነው። እሱ ስለታየበት ነው፣ እሱ በዛ ስለቆመ ነው እኔና እናንተም በሱ ፊት ራይቸስነስን ያገኘነው። ስለዚህ ከእግዚአብሔር ጋር ራይትነስንና ፒስን የፈጠረ ካህን ነው። የቀደመው ግን አይደለም። ምክንያቱም ህዝቡ ሁሉ ጊዜ በአመት አንድ ጊዜ ቀጠሮ እየቀጠረ መስዋዕትን ያደርጋል የሚል ሐሳብ እንመለከታለን። ሶስት ነገሮችን ዋነኛ አድርገን መያዝ አለብን። ካህን ካነሳን ቤተ መቅደስ እናነሳለን። ቤተ መቅደስ ካነሳን ደግሞ ሌላ ሶስተኛ ነገር እናነሳዋለን። ምን እናነሳለን? ህጉ እናነሳለን። እነዚህ ሶስቱ ሊለያዩ አይችሉም። ኤግዛክትሊ በአራተኛ መስዋዕቱን ማንሳት እንችላለን። ግን ካህን ካለ ምን አለ? ካህን ካለ ምን አለ ብያችኋለሁ? ቤተ መቅደስ አለ። ቤተ መቅደስ አለ። ቤተ መቅደስ ካለ ሌላው ሶስተኛ ምን አለ? ህግ አለ። ሮሜ 8 ሶስቱን ነው የሚነግረን። ተመልከቱ። ሮሜ 8 ላይ አንድ ቃል ላሳያችሁ። ለብዙ ሰዓት ይሄን ነገር ደግሜ ስላስተማርኳችሁ ግድ የለም እኔ ወደ ሮሜ 8 ልግባ። ለመሰላችሁ ስደግሙ ይሰፋል። ስለዚህ ከምንደጋግም አትደጋግሙ የሚል ቃል ስላለ ሮሜ 8 ላይ ነው። በቃ ከእንትኑን ከፈለጋችሁ ግን ወረቀት የሚፈልግ ሰው ካለ ይሄ ሁሉ ወረቀት ነው፣ የተጻፈው ወረቀት ነው። ስለዚህ ይህንን ወረቀት ማቀበል እችላለሁ። በነፃ ነው አይደለም የሚለውም በኋላ እንነጋገራለን።
ስሙ ይባረክ። 8 ላይ ነውልኝ። ዕብራውያን 8 ከተናገርነው ዋና ነገር ይህ ነው ይላል። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲያለ ሊቀ ካህናት አለ። ባይ ዘ ዌይ የዕብራውያን ቲም ይሄ ነው። እንግዲህ ጊዜም ከወሰድን እዚህ ላይ ጊዜ እንወስዳለን። የዕብራውያን ዋነኛ ቲም ከተናገርነው ዋና ነገር ወይም የመልእክቱ ማዕከላዊ ጭብጥ ይሄ ነው። ምን ይላል? ከተናገርነው ዋና ነገር። ይሄ ቃል ስንት ጊዜ ታዩታላችሁ? በግርማው ዙፋን ቀኝ ተቀመጠ የሚለው ቃል 1:3 1:13 አይደለም የምታዩት? ሌላ ስንት ትመለከታላችሁ? 10:11 10:12 ጨምሮ ይሄን ክፍል ጨምሮ 5 ጥቅሶች ታያላችሁ። 5 ጥቅሶችን እንመለከታለን። በ5 ጥቅሶች መካከል የሚገኝ ሐሳብ እንደሆነ እናያለን ማለት ነው። 5 ጥቅሶችን ሚኒመም ይሄን ክፍል ጋር ተያይዞ 5 ጥቅስ ትመለከታላችሁ። 5 ጥቅሶች። ስለዚህ ከተነገረው ነገር ዋና ነገር ይሄ እንደሆነ ክፍሉ ይነግረናል ማለት ነው። ከተነገረው ነገር ዋናው ነገር ይሄ ነው ይላል። ምንድነው የተነገረው? በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲያለ ሊቀ ካህን አለን። አሁን ይሄንን ነው የሚያነጻጽረው። በሰማያት ይላል፣ ያኛው ግን በምድር ይላል። አንዱ ንጽጽር እሱ ነው። በሰማያት በምድር። ቁጥር 3 ላይ ተመልከቱ፣ ላሳያችሁ። ቁጥር 5 ላይ እርሱ ሙሴ ድንኳኒቱ ሊሰራ እንደተረዳ በሰማይ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላል። በተራራው እንደተገለጠ ምሳሌ ሆኖ ታደርግ ዘንድ ተጠንቀቅ ብሎት ነበር። ስለዚህ ሙሴ የሰራት ቤተ መቅደስ ወይም የማደሪያ ድንኳን ባለፈው ሳምንት ነግሬያችኋለሁ። በዚህ የማደሪያ ድንኳን ውስጥ በሙሴ የማደሪያ ድንኳን ውስጥ 5 ካህናት አገልግለዋል። በሰለሞን ቤተ መቅደስ ውስጥ 400 ዓመት ነው ቆይቷል ተብሎ የሚታመነው ወደ 13 ካህናቶች አገልግለዋል። በኋላም ደግሞ ሁለተኛው ቤተ መቅደስ የሚባለው በዘሩባቤል የተሰራው ቤተ መቅደስ፣ በኋላም ደግሞ በሄሮድስ የታደሰው ቤተ መቅደስ ውስጥ ከ70 ያላነሱ ካህናቶች አገልግለዋል። በጥቅል 83 ካህናቶች አገልግለዋል። እነዚህ ካህናቶች በሙሉ ያገለገሉት የምድር ድንኳን ላይ ነው፣ ምድራዊ ድንኳን ነው። ስለዚህ ኢየሱስ ክርስቶስ የተሻለ ከሚያደርገው አንዱ በምድራዊ ባልሆነችው እዚህ በምድራዊ የሆነውን በሰማይ መሆኑ አንዱ ልዩነቱ ምንድነው ስትሉ፣ በምድር የነበረችው ምሳሌ ናት፣ ፓተርን ናት፣ ኤግዛምፕለሪ ናት። በሰማይ ያለውን ለማሳየት ሙሴንም እግዚአብሔር እንደዚህ ነው ያለው፣ በሰማይ እንዳለው አይነት ብሉፕሪንት፣ በሰማይ እንዳለው አይነት ኤግዛምፕለሪ ምድር ላይ። ስለዚህ 83ቶቹም ያገለገሉት በተምሳሌታዊ ነው። ኢየሱስ ክርስቶስ ወደ እውነተኛ ይቷን የገባው ለዚህ ነው። ሁላችንንም ሲጠራን በሰማያት ያለፈ እንዲያለ ታላቅ ሊቀ ካህን ስላለን ወደ ጸጋው ዙፋን ስር በእምነት እንቅረብ። ስለዚህ ወደ እግዚአብሔር እውነተኛ ትሮን ወይም ወደ እግዚአብሔር እውነተኛ ፕሬዘንስ ወይም ወደ እግዚአብሔር እውነተኛ ወደ ሆነው ዙፋኑ ስር እንቅረብ ይላል። ስለዚህ ኢየሱስ በሰማይ ነው የገባው። የሚገርማችሁ ይሄ የምድር አገልግሎት ማብቃቱ ብቻ አይደለም። ኢየሱስ ክርስቶስ በምድር በሚያገለግልበት ሰዓት ላይ 46 ዓመት ፈጅቷል ሄሮድስ ይሄን ቤተ መቅደስ ሰከንድ ቴምፕል ለማደስ። ኢየሱስ እንደዚህ አለ፣ ይሄንን አፍርሱት በሶስተኛው ቀን አስነሳዋለሁ አለ። ስለ ራሱ ያወራ ነበር ይላል። የቴምፕል ዋናው አገልግሎት ምንድነው? ሰውን ከእግዚአብሔር ጋር ማገናኘት ነው። ስለዚህ ክርስቶስ ኢየሱስ ሰውን ከእግዚአብሔር ጋር የሚያገናኝ ጄኒዩን የሆነው ኤግዛምፕለሪ ያልሆነው አይደለም፣ እውነተኛ የሆነው ሚዲየተር፣ እውነተኛ የሆነው መካከለኛ እሱ ነው። ደግሞ የሚገርማችሁ ነገር ቅድም እንደነገርኳችሁ ቤስት መሆኑ አይደለም፣ ከምድር መብለጡ አይደለም። አንድ ነገር ደግሞ ሌላ ነገር ትመለከታላችሁ። እኔና እናንተንም ቴምፕል ማድረጉ ነው። እኔና እናንተንም ቤተ መቅደስ አድርጎ መጨረሱ ነው። በብሉይ ኪዳን ሰዎች ቤተ መቅደስ ተብሎ አይጠሩ። እግዚአብሔር በአቋም ደረጃ አንድ አቋም አለው። ሰው በሰራው ቤተ መቅደስ አይኖርም። እንዳሳየው ተሰራ ዘንድ ተጠንቀቅ ብሎታል። ፓተርን ዲፎልት ቢኖረው እግዚአብሔር በዛ ቤተ መቅደስ ውስጥ አይኖርም። ፓተርን ዲፎልት የቴምፕሉ የሰለሞንን ቤተ መቅደስ ቢኖረው እግዚአብሔር በዛ መቅደስ አይኖርም። ለ10 ምናምን ዓመት ተስተጓጉለው ቤተ መቅደስ ዘሩባቤል የጀመረውና የጨረሰው ቤተ መቅደስ ተስተጓጉሎ የነበረው ቤተ መቅደስ ከኋለኛው ቤት ክብር ይልቅ ያሁኑ ቤት ክብር ይበልጣል የተባለለትን እግዚአብሔር እንዳስቀመጠው ቴምፕል ባይሰራ የእግዚአብሔር ክብርን አያዩም። ስለዚህ ነው መጽሐፍ ቅዱስ ቤተ መቅደሱ እግዚአብሔር እንዳዘዘው በጨረሰ ጊዜ በሙሴ ጊዜ ምን አደረገ ይላል? ቤቱ ምን ሞላው ይላል? ደመና ሞላው ይላል። የሰለሞንስ ቤተ መቅደስ ካህናት ቆመው መገልገል እስከማይችሉ የእግዚአብሔር ፕሬዘንስ ቤቱን ተቆጣጣረው ይላል። how much more አሁን እኔና እናንተ ደመና አይደለም ያለው፣ ፐርሰን ያለው መንፈስ ቅዱስ። እናንተ የእግዚአብሔር ቤተ መቅደሶች ናችኋልና ለምን ሲባል
ደመናው አለባችሁ አይደለም የሚለው እግዚአብሔር መንፈስ ማደሪያዎች ናችሁ ይላል። ኢየሱስ ከሰራው ስራ የተነሳ ሳብጀክቲቭ ኤክስፒሪየንሳችን ይሄ ነው። ኦብጀክቲቭሊ ክርስቶስ ኢየሱስን እንደ ፐርሰንሁድ አድንቀን አያችሁ። ብዙ ጊዜ ክርስቶሎጂዎቻችን ኤክስፒሪየንስ ካላረግናቸው ትሪኒቲ ስላሴ ትምህርታችን ወደ ልምምድ ካልመጡ ብዙ ጊዜ ኦብጀክቲቭሊ አመክንዮና ክርክር ናቸው። ስላሴ የምንከራከርበት ትምህርት ሳይሆን የምንለማመደው ነው። ኢየሱስም የምንከራከረው ከምናምን አይደለም። ኢየሱስ ክርስቶስ የምንለማመደው ነው። ሃሌሉያ። ስለዚህ በምን እንለማመደዋለን? we are a temple። ለምን? በእውነተኛይቷ ሰማይ ገባ ይልና ከዛስ በኋላ በገባበት ስፍራ አስገባን ብቻ አይደለም፣ እኛ በሱ እንደተደረግን እሱ በእኛ ተደርጓል። ስለዚህ we are a temple። አልቲሜትሊ የዚህ ትምህርት ኮንሺየስነስ አንድ ነገር ነው። በዚህ ትምህርት ውስጥ አንድ መንቃት ያለብን ንቃተ ህሊና አንድ ነው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። በዋጋ ተገዝታችኋል፣ ለራሳችሁ ልትሆኑ አትችሉም ይላል። በዋጋ የተገዛው በደም ነው። ይሄ የመስቀሉ ስራ ነው ይሄንን ያመጣው ይያለን ነው። ስለዚህ ቴምፕል ኮንሺየስነስ ማዳበር ነው። የቴምፕል ንቃተ ህሊና ማዳበር ነው። ያን ሰዓት ላይ በእናንተ የቴምፕል ቤተ መቅደስን እያዳበራችሁ ስትመጡ አንድ ነገር በእናንተ ይሆናል። ምን እንደሚሆን ታውቃላችሁ? ካፋችሁ የምትናገሩት ነገር እናንተ ተናገሩት፣ እግዚአብሔር ይናገረው። የሰራዊት ጌታ እግዚአብሔር ሳያጅበው መልእክት ነው። ካፋችሁ የሚወጣ ቃል መልእክት ነው። መጽናናት ለሚፈልግ ሰው መጽናናት፣ ምክርን ለሚፈልግ ምክርን ነው፣ ምሪት ለሚፈልግ ምክሪት ነው። ለምን? ከእግዚአብሔር ቤተ መቅደስ ውስጥ ቃል አይታጣም። በሁለተኛ እናንተ የእግዚአብሔር ቤተ መቅደስ መሆናችሁን ካወቃችሁ ፕሬዘንስ ህይወታችሁ ላይ አይታጣም። ሳታወሩ መገኘታችሁ የሰውን ጨለማ ይገፋል። ዝም ብላችሁ ከሰው ጋር አብራችሁ ቆማችሁ እያለ በተገኛችሁበት የሰው ነገር መገፈፍ ይጀምራል። ይኸውላችሁ ብዙ ሰው የሚጨነቀው መልእክት እግዚአብሔር ለሰው እንዲሰጠው ነው። አንድ ነገር ግን ነው እኛ ሊያስጨንቀን የሚገባው ቴምፕል ሃውስ መሆናችንን ኮንሺየስ መሆን ነው። ከዛ በኋላ ቃል ዲፎልት ሞዳችን ነው። ፕሬዘንስ ዲፎልት ሞዳችን ነው። በእግዚአብሔር ማደሪያ ውስጥ ህልውና አለ። ሳኦል ትዝ ይላችኋል፣ የጠፋ ከብት ወደ እግዚአብሔር ቤት እንሂድ አለ። ምን? ድምጽ ስላለ፣ መልእክት ስላለ። ሁላችንም ይሄ ትንቢት መልእክት ብቻ እንዳይመስላችሁ። ሁላችንም ካፋችን ድንገት ሰው ጋር እያወራን የሚያመልጠን አንዱ ወንጌል ነው። እኛ ጋር ወንጌል አለ፣ ሰዎችን ከጨለማ ወደሚደነቅ ብርሃን የሚያመጣ። ሁለተኛ ካህን መሆናችንን ስናቅ ብዙ ጊዜ የጥል ግድግዳ እንደፈረሰ ብዙ ሰው ያውቃል። ብዙ ጊዜ ከእግዚአብሔር ጋር ሊያገናኘን የሚፈልግ the best man እንፈልጋለን። ቤስት ሃይራርኪ ኦፍ አኖይንቲንግ ምናምን ሰዎች ሲያስተምሩ መለከታለሁ። እነዚህ ሁሉ ግን ብሎኬጆች ናቸው። አሁን ሃይራርኪ በማያስፈልግበት መልኩ ኢንተርሚዲየር መካከለኛ ፕሪስት በማያስፈልግበት መልኩ ደግሞ የሚገርማችሁ ከእግዚአብሔር ጋር ህብረት አድርገናል ብቻ አይደለም፣ ካህናትና ነገስታት ሆነናል። እና ይሄንን ስንጠቀልል ካህናት መሆናችንን ስናቅ ምን ከኛ አይጥፋ? ኢንተርሴሽን። ሳሙኤል እንደዚህ አለ፣ እኔ ባለመጸለይ እግዚአብሔርን ልበድል አልችልም። በቃ ማጠቃለያ ከሰራን አሁንም እነዛን ሰዎች በማነጻጸር አይደለም። ከአሮን ይልቅ ኢየሱስ ይበልጣል። ይሄ ምንም መንገዱም ይበልጣል፣ ፐርሰናሊቲውም ይበልጣል። ግን ለኛ ያስገኘው ትሩፋት ምንድነው? የዘላለምን መዳን ብቻ አይደለም፣ አንድ ሌላ ነገር የሚያስገኘው አለ። እኛን በአይደንቲቲ ደረጃ ካህናትና ነገስታት አድርጎናል። በአይደንቲቲ ደረጃ ቤተ መቅደስ አድርጎናል። ሕጌን አለ ሲናገር በልባቸው ላይ ጽፋለሁ። የዚህ ክፍል ሐሳብ ነው። ምክንያቱም ሕጉ የማትጠቅምና የማትሻል ሆና ተጠላለች፣ ተወግዳለች ካለ በኋላ ሕጉ ተወግዶ ሕግ የለሽ ሆናችሁ አይደለም የሚለው፣ ሕጌን በልባቸው ላይ ጽፋለሁ ይላል። የትልቁ ችግር ያኛው በፊደል መጻፉ ነው፣ ይሄ በመንፈስ መጻፉ ነው። ያኛው በፊደል ለመቀስቀስ መሞከር ነው፣ ይሄ ግን በመንፈስ መቀስቀስ ነው። ሳብጀክቲቭ ኤክስፒሪየንስ አለው ልላችሁ ነው። አወዳድረን አስተልቀን እንዲህ አድርገን ብቻ አይደለም የምንሄደው። ካህናቶች ነን። ወሬቨር ዩ ጎ ቴምፕል መሆናችሁ ብቻ አይደለም። እግዚአብሔር በእናንተ አማካይነት ሰዎችን ያስታርቃል። ካህናት አንዱ አገልግሎቱ ጸሎት ነው፣ ሁለተኛው የማስታረቅ አገልግሎት ነው። በእኛ እግዚአብሔር የማስታረቅን አገልግሎት አስቀምጧል ይላል። የሙሉ ጊዜ የጎዶሎ ጊዜ አያስፈልግም። ሁላችንም ካህናትና ነገስታቶች ነን። ለይቲ የሚባል የለም። ክለርጂ ሚኒስትሪ ነው ይሄን ያመጣው። የዛሬ ስንት ዓመት ነው የፖፕና የፓፓ ትምህርት ነው ይሄንን ይዞብን የመጣው። እኛ ካህናትና ነገስታት ነን። with this consciousness መመላለስ ካልቻለን በስተቀር መድኃኒት ከኛ መውጣት ይቸገራል። እናንተ ለመድኃኒት ተጠርታችኋል።
እናንተ በሄዳችሁበት ስፍራ የማስታረቅን አገልግሎት በእናንተ አስቀምጧል። ደግሞ የሚታረቀው ሰው ከእግዚአብሔር ጋር ብቻ እንዳይመስላችሁ። የተበላሸ ኢኮኖሚ ካለ ይታረቃል። የተበላሸ ማንኛውም ነገር ምክንያቱም ፍጥረት ሁሉ እናንተ ነው። ፍጥረት ሁሉ የእግዚአብሔር ልጆችን መገለጥ ነው የሚጠብቀው። ይሄንን ለሚመጣው ዘመን የምናሽቀነጠረው ትምህርት አይደለም። እዚህ ምን ለማመደው ትምህርት ነው። እየሰማችሁኝ ነው? እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ፕሬዘንስ ሩቃችሁ አይሁን። ድንገት እየሄዳችሁ የሚቀሰቀስ መንፈስ ህይወታችሁ ላይ ያገኛችሁ። ልምምዱ አላችሁ። እኔ አሁን አንዳንድ ጊዜ በጣም ውሳኔንና ዲሲሽንን የሚፈልግ ቁጭ ብዬ ማሰብ የሚያስፈልግ ነገር እያለኝ ግን የማያቋርጥ ደስታ ውስጥ ይፈሳል። ቴምፕሉ ሰላም አለበት። ቴምፕሉ ደስታ አለበት። ማለት ሴንስ ኦፍ ጋድ ነው። የእግዚአብሔር ስለ መንፈስ ማሰብ አይደለም የሚለው ያ የእግዚአብሔር ሴንስ እናንተ ውስጥ አለ። እንዲህ አይነት ኢንካውንተር ሊኖረን ያስፈልጋል። የዕብራውያን ትምህርት ዋነኛው ሐሳብ ይሄ ነው። ለምን ትራንኳይል አለ በውስጣቸው ላይ ለመሰደድ ላለመሰብሰብ ምክንያት የሆናቸው ዲሲሽናቸውን የያዘ ፍላጎታቸውን ያነቀ በልበ ሙሉነት እንዳይመላለሱ ያደረገ ስደትና መከራ አለ። ደግሞ በስደትና በመከራ ውስጥ የሚጸልዩ አለ። ባለፈው አንታከትም የሚል ትምህርት አስተምሬያለሁ። ከኤፌሶን ላይ ጳውሎስ በእስር ቤት ተቀምጦ አባትነት በሚሰየምበት ፊት እንበረከካሉ። ኮንሽስነስ ነው እንጂ እስር ቤት ነው ነገርዩ የተንበረከከበት። እሱ አባትነት በሚሰየምበት ፊት ነው መንበረከከው ነው የሚለው። በኃይሉ ችሎት ስር ይላል። ወገኖች ወይ መንፈሳዊ ነገር ኮግኒቲቭ እና ራሽናል የሆኑ ነገሮቻችንን የምናበረታታበት ሳይሆን በእምነት የምንለማመዳቸው ነገሮች ናቸው። ሀብለን ዛሬ እንለማመዳቸው። እስቲ አሜን። ስለዚህ we are a temple። ሌላው ቴምፕል ነን። ሌላው ደግሞ ፕሪስት ነን። ካህናትና ነገስታት ተደርጋችኋል። that's our identity። ሁለተኛው አይደንቲቲያችን ካህናትና ነገስታቶች ነን። ካህናትና ነገስታት ትልቁ ልዩነት ምንድነው? አንዳንድ ጊዜ ሰዎች እንደዚህ ይላሉ። መልእክት ይነግሯቸውና አባ ይጸልዩልኝ ወይም ፓስተር ይጸልዩልኝ ተብሎ መልእክት ይነገራል። ግን አንዳንድ ጊዜ ልንገራችሁ ካህናትና ነገስታት መሆናችንን ካወቅን የጸሎት ርዕስ ይዘን ሄደን ለሰው የምንራራበትና የምናለቅስበት የምንማልድበት ብቻ አይደለም። እባብና ጊንጡን መርገጥ እንችላለን። ለምን? ነገስታቶች ነን። ሰዎች የታሰሩበትን ሰንሰለት መፍታት የሚችል ማንነትኛ ጋር አለ። ነገስታትና ካህናቶች ነን። እና አማኞች ለምን አልገለጥንም በዚህ? ምክንያቱም የአይደንቲቲ ቴፍት ስላለ፣ በሄድንበት ስፍራ ላይ አይደንቲቲ ሮበሪ ስላለ፣ የማንነት መጥፋት ስላለ፣ የማንነት ስርቆት ስላለ። ጎዳና ላይ ያደገ የንጉስ ልጅ በጣም ብዙ አይነት ትምህርት ነው የሚያስፈልገው የማን ልጅ እንደሆነ ለመንገር። አሁን በላው፣ አሁን ጠጣው፣ ወንበር እየመረጠ ሶፋ አልጋ ወራሽ ሆኖ ሰውዬው። ግን ኦል ኢን ኦል ምንድነው እነዚህ ቶርመንቴሽኖች? ዓለም የሚልካቸው ዲያብሎስ የሚልካቸውና አስተዳደጋችን እኛ ህይወት ውስጥ ያመጧቸው ናቸው። ዛሬ አንድ ነገር ልንገራችሁ። ኢነር ይሄ ድብቅ በሆነው ሳብኮንሽስ በምንለው በድብቅ አእምሮአችን ክፍል ውስጥ እኔና እናንተ የማናውቀው ኒውሮዎቻችን አእምሮቻችን ዋይርድ የተደረጉበት ስዕሎች፣ ኢማጂኔሽኖች ድብቅ በሆነው ክፍላችን ውስጥ ህይወታችንን ድራይቭ የሚያደርጉ አይደንቲቲዎች አሉ ካደግንባቸው። እነዚህን መገልበጥ የምንችለው በእግዚአብሔር መንፈስ ጋር አብረን ኮኦፕሬት ስናደርገው። ግን የእግዚአብሔር መንፈስ የአእምሮ ታድሶ የምንለው ይሄ ነው። የእግዚአብሔር ፍቃድ ምን እንደሆነ እንድታውቁ አይደል አእምሮ የሚታደሰው? የእግዚአብሔር ፍቃድ ካህናት መሆናችንን ነው። የእግዚአብሔር ፍቃድ ነገስታት መሆናችንን ነው። የእግዚአብሔር ፍቃድ ቤተ መቅደስ መሆናችንን ማወቅ ነው። ይሄ የእግዚአብሔር ቤተ መቅደስ መሆናችሁን ስታውቁ በሶስት የህይወት ልምምድ ትለማመዳላችሁ። አደባባይ ቅድስተ ቅዱሳን እንዳለ ሁሉ የእግዚአብሔር መንፈስ አሁን የሌለው ሰው ከሌለ ማንም ሰው የእግዚአብሔር ፕሬዘንስ አለበት። የእግዚአብሔር መንፈስ በእናንተ ስላለ። ግን የእግዚአብሔር መንፈስ በእናንተ አለ ማለት ግን ይሄ በቅድስተ ቅዱሳን ያለው ቅድስቱን እስካልተቆጣጠረ ድረስ አደባባይ ላይ ሕዝቅኤል ያየው እሱን ስለሆነ ይሄ ቅድስት የምንለው ምንድነው? ስሜት ፍቃድና ዕውቀታችን ሲወረስ በአንድ ጉዳይ ላይ የእግዚአብሔር ፍቃድ ፍቃዳችን ሲሆን፣ በአንድ ነገር ላይ የእግዚአብሔር ስሜት ስሜታችን ሲሆን፣ ሰማይ እየሳቀ እኛ ካዘንን፣ ሰማይ እያዘነ እኛ ከሳቅን መንገዳችሁ እንደ መንገዴ ሐሳባችሁም እንደ ሐሳቤ አይደለም ነው የሚለው። የመንፈስ ቅዱስ መወረስ በነፍስ ክፍላችን ላይ ያለው ትልቁ ዋነስ ነው፣ ዋና ኮርድ ነው። ቅድም እዚህ ጋር መሳሪያ ሲመታ ነበር። አንድ ኪ ያለ ቦታው የገባ ኪ ካለ ይላል፣ በቃ ዜማው አይመጣም። ስለዚህ የህይወታችን ዜማ መምጣት የሚችለው ነፍሳችን ስትወረስ ነው።
ከዛ የሚቀጥለው ደግሞ የእግዚአብሔር ፕሬዘንስ እና የእግዚአብሔር ህልውና የሚባለው ነፍሳችን ላይ የሚቀር ብቻ አይደለም፣ ቆዳችን ላይ። ሐዋርያት ቆዳቸው ላይ ነበር። ልብሳቸው ይወሰድ ነበር፣ ጥላቸው ይሰራ ነበር የሚለው የአንድ ወቅት አይደለም። ልብሳቸውና እጃቸው ላይ የእግዚአብሔር መንፈስ ይሰራ ነበር። ስለዚህ ፓወር ካሪየር እንድንሆን፣ ሄቪነሱን ካሪየር እንድንሆን፣ የእግዚአብሔርን ክብር ባይዘው ኦልድ ቴስተመንትም ኒው ቴስተመንትም ይሄን ነው የሚያወራ። የእግዚአብሔር መንፈስ አፖን them በላያቸው ላይ ኦልድ ቴስተመንት ሲመጣ የእግዚአብሔር መንፈስ ላያቸው ላይ መውረድ ሲጀምር ሰዎች ከባህሪያቸው ይወጣሉ። ብዙ ጊዜ መናፍስቶች እንዲህ ሲጸልዩ መንፈሱ እንኳን ባይገለጥ መንፈሱ ምን እንደሆነ የእግዚአብሔር መንፈስ ባይነግራችሁ የተጣባውና ሰውየው ላይ የሚገለጥበት የተዋረሰውን ባህሪ አይታችሁ የሚሰራው ማን እንደሆነ ታውቃላችሁ። ወይ ዳጎን ሊሆን ይችላል፣ ወይ ደግሞ አውሊያ ሊሆን ይችላል። በተዋረሰው በሰውየው ኤክስፕሬስ በሚያደርገው ካራክተር ውስጥ መንፈሱ ማየት ትችላላችሁ። with the same thing የእግዚአብሔር መንፈስ አፖን us ሲመጣ በወረሰን እንገለጣለን። እንዴት እንገለጣለን ብትሉ ጌዲዮን እምቢ ሲል፣ ሶምሶን እምቢ ሲል የብሉይ ኪዳን አባቶች ከማንነታቸው ሶምሶን እኮ መጽሐፍ ቅዱስ ሲነገረን ጌዲዮን ፈሪ ነበር። መውቃት በሌለበት የማይወቃ ነገር የሚወቃ ሰው ነው። የእግዚአብሔር መንፈስ ግን በላዩ ላይ ሲመጣ ግን መታደግ ጀመረ። ይሄ የሰው አይደለም፣ ይሄ የእግዚአብሔር መንፈስ ነው። ስለዚህ ነው መጽሐፍ ቅዱስ ሲናገር በጌታና በኃይሉ ችሎት የበረታችሁ ሁኑ። ለምን? ሰው በኃይሉ አይበረታማ። ሰው እግዚአብሔር አሁንም ቢሆን በኃይሉ እንዲበረታ አይደለም የሚፈልገው። ከህልውናው በሚቀዳ ወንዝ ከህልውናው ጋር በሚመጣ መገኘት ነው ሰው እንዲበረታ የእግዚአብሔር ሐሳብ ይሄ ነው። ይሄ ደግሞ የአንድ ጊዜ ፕሮፐርቲ አይደለም። ኮንቲኒዩስ ሪሌሽን ይፈልጋል። የማያቋርጥ ህብረት ይፈልጋል። የማያቋርጥ ፓተርን ይፈልጋል። ስሙ ይባረክ። ያኔ ለመራመድ ኃይል ይሆናል፣ ለመሄድ ኃይል ይሆናል። እግዚአብሔር የነገራችሁን ነገር ይዞ ለመቀጠል ኃይል ይሆናል። ብዙ ቦታ ላይ ነው በጌታና በኃይሉ ችሎት መጽሐፍ ቅዱስ እንድንበረታ የሚያረገን። በደንብ ልንገራችሁ። ይሄ ዓለም አሁን ለምሳሌ በዚህ ዓለም ውስጥ ስትኖሩ፣ ምክንያቱም አፕሊኬሽን ስለሆነ የምሰራው ከክፍሉ ውጪ ነው የማወራው። ብዙ ነገር ላወራ ይችላል። ሰዓታችሁን እንዳሉስ አሁን ለምሳሌ የፈለገ ስማርትነስ፣ የፈለገ ዕውቀት፣ የፈለገ ኤክስፖዠር ቢኖራችሁ፣ ምክንያቱም ልምድ ነው። አንዳንድ ነገሮች እኮ ኤክስፖዠር ነው። ለምሳሌ አንድ ልጅ፣ አንድ ወታደርና አንድ ከቤት ሞቶ የማያውቅ ልጅ አንድ ነገር ቢገጥማቸው ሁለቱ እኩል ትሪት አያደርጉም። ለምን? ኤክስፖዠራቸው ይለያያል። እኔ አሁን የሚነግራችሁ በዚህ ዓለም በምንቀዳቸው የህይወት ልምድና የዕውቀት ልምድ ለህይወትም ያለን ተጋላጭነት የሚያመጡትን አይደለም። እሱንማ የሚበልጠን አለ። እሱንማ የሚበልጡን ኃይላቶች አሉ፣ ስልጣናቶች አሉ። ህፃናቶች ልጆች ጋይድድ ይደረጋሉ በስፒሪት በመናፈስት ዓለም ኮቨነንት ቤዝድ ሆነው። አሁን እኮ አንዳንድ ቦታ ላይ ስትሄዱ የዛር መንዘር መንፈስ ምናምን ተብሎ ነው አይደል የሚወጣው። አንዳንድ ቦታ ላይ ብትሄዱ እኮ በቡክ ነው የሚገባው። ያቨነ ቡክ ሪዲንጎች አሉት፣ ስቴፖች አሉት፣ መስዋዕቶች አሉ፣ ዴዲኬሽኖች አሉ፣ ኮሚትመንቶች አሉ፣ መሰጠቶች አሉ። እነዚህ ሰዎች በእናንተ ህይወት ውስጥ ፓወርለስ ነው የምትሆኑት። ምክንያቱም ቢስታንድ ቢፈርምድ የሚለው ሃውካም እንዴት ነው ስታንድ ልናረግ የምንችለው? ባለቆችና በስልጣናት በኃይላት መካከል እንዴት ቫኪዩም የለም እዚህ ምድር ላይ፣ ኢምፒቲ ወንበር የለም እዚህ ምድር ላይ። ከእያንዳንዱ በስተጀርባ ስፒሪቹዋል ባካፖች አሉ። ዱ ዩ ሃቭ ነው? አሁን ኢፍ ዩ አር አ ቴምፕል ዊዝ ዛት ባካፕ ነው የምንንቀሳቀሰው ማለት ነው። ለዚህ ነው በጌታና በኃይሉ ችሎት የበረታችሁን ፓስት። ይሄ ኮንቲኒዩስ ቴንስ ነው ያለው በሐድቢን የሚገለጥ ከዚህ በፊት የተሰራ ስራ ግን በቀጣይነት ሁሉ ጊዜ ጥገኛ ሆነን ፖር የሚያደርግ በህይወታችን ውስጥ ሁሉ ያለማቋረጥ የሚሆንና የሚንቀሳቀስ ጉዳይ ነው። እስቲ አሜን። ስለዚህ በማያቋርጥ የመንፈስ ጥልቀት ውስጥ ካልሄድን በስተቀር ድርቀት ህይወታችን ላይ ይመጣል። እግዚአብሔር ቤት እየኖርን እየዘመርን ቆመን እየሰበክን ቆመን እያገለገልን ቸርች እየመራን ልንደርቅ እንችላለን። እነዚህ በሙሉ መስጠት ስለሆኑ ነው፣ መሞላቶች አይደሉም። እየጠቀስን መድረቅ የለብንም ከዚህ በኋላ እኮ። አሁን ደግሞ ያለው ትውልድ እየጠቀሰ የሚደርቅ ነው። እንደ ኤማውስ መንገደኞች፣ ኤማውስ መንገዶች ይጠወልጋሉ አለ ኢየሱስ። ግን መጽሐፉን ያነበንቡታል። እስራኤልን የሚታደግ ታላቅ መሲህ እያሉ እግራቸው ግን ወደ ተስፋ መቁረጥ።
ለዚህ እኮ ነው አንዳንድ ጊዜ የሚገርም ስነ መለኮት እያወሩ በአሕዛብ ዘንድ የሌለ የድፍረት ህይወት የሚኖሩ ሰዎችን ትሰማላችሁ። የድፍረት ጥልቅ ያለ ዓለማዊነትና የጨለማ ልምምድ ሰዎችን ለማመዳል። ኃይል ከሌለ አንተም ነገ ተገባበታል። ምክንያቱም ይህንን በመቃወም አይደለም በኃይል በመሞላት ነው የምታመልጠው። አያችሁ ትምህርት ቤት የተማረው የተመረቀ ሰው አለው ላሉ ሁሌ በምን ትምህርት ቤት ነው ግራጁዌት ያደረገው ዳዊትን ብትሉት በሳኦል ትምህርት ቤት። እንዴት? ምክንያቱም ያለ እግዚአብሔር መንፈስ አገር ሲመራ፣ ያለ እግዚአብሔር መንፈስ ህዝብ ሲመራ፣ ያለ እግዚአብሔር መንፈስ ሲወጣና ሲገባ ምን እንደሚመስል በቁሙ አይቶታል። ሲፈልግ መስዋዕት ያደርጋል ያልታዘዘው፣ ሲፈልግ ጠንቋይ ቤት ሄዶ ያስጠነቁላል፣ ሲፈልግ ነቢያት ጋር ሲሄድ ይተነብያል፣ እንዲህ አይነት ሲፈልግ ደግሞ ቀስት ይሰነዝራል። እንዲህ አይነት ህይወት አየና ቅዱሱን መንፈስ ከኔ እንዳትወስዳሉ። አሁን እናንተ አይወሰድባችሁም፣ ግን ሳይወሰድ ራሱ ካልተለማመዳችሁት ያው ነው። መንፈስ ቅዱስ ይገባል፣ አትወሰድም ብትሉት ይገባል። ወስጄባችኋለሁ አይላችሁም። ግን አሁን ክብር ለኢየሱስ ይሁን። ፓርላማ ቤት ውስጥ አለ። እስቲ ኃይልን በሚሰጠኝ በሉ እስቲ በክርስቶስ ሁሉን እችላለሁ። አለበለዚያ ትምህርቱ የፈለገ ኤክሴጀቲካሊ እና ኤክስፖዚተሪ ብናብራራውም ቴዎሎጂካል ዶክትሪን ብናስቀምጥም ወደ ኤክስፒሪየንስ እችን ካላወረድናት። ስለዚህ ሶስት ነገር አውርዱ ዛሬ። አንደኛ ነገር እግዚአብሔር በልባችሁ ላይ ቃሉን አስቀምጧል። ስለዚህ አሁን ይሄ ነገር ተጽፏል አልተጻፈም አይደለም ይላል አይልም፣ ወደ ውስጥ የምንመራበት። ምክንያቱም ሕጌን በልባቸው ላይ ያስቀምጣለሁ። ሰው ለጎረቤቱ እግዚአብሔርን ወቅ አልልም። የሕጉ ቃል ውስጣችን ተቀምጧል። ሁለተኛ we are a ቴምፕል ሁል ጊዜ ደግሞ የእግዚአብሔር ክብር አሸር ይደረጋል። ጊዜ ሰጣችሁ የምትለማመዷቸው ነገሮች ካሉ ለምሳሌ መኪና ጊዜ ሰጥተን ተለማምደን ተምረን አይደል? በእውቀትም በልምምድም ነው ያመጣነው። መንፈስ ቅዱስንም በእውቀትም በልምምድም የምንገባበት ዓለም ይሁንልን። ሁለተኛው እሱ ነው የቴምፕል ላይፍ፣ የቤተ መቅደስ ህይወት። ቃል ከናንተ አይጠፋ። የእግዚአብሔር ቃል ብርቅ ነበር የሚል ቃል አላነበባችሁም? ለምንድን ነው? ምክንያቱም በካህናት በቤተ መቅደሱ ተዘግቶ ነበረ። ስለዚህ መጽሐፍ ቅዱስ ሳሙኤልም የተዘጋውን የእግዚአብሔርን ቤተ መቅደስ ከፈተ የሚል ቃል አለ። ስለዚህ ይህንን ቤተ መቅደስ በከፈተ ጊዜ የእግዚአብሔር ቃል ከዳን እስከ ቤርሳቤ ተገለጠ ይላል። ስለዚህ የቃል ህይወት እኔ የሚገርመኝ ልንገራችሁ። እግዚአብሔር መቼም ማስተማሪው ብዙ አይደል? ባይብል ኮሌጅ በመማርበት ሰዓት ላይ አማርኛ የማይችሉ ልጆች አሉ። ኦሮምኛ በጣም የሚናገሩ፣ አማርኛ ብዙ የማይደፍሩ፣ ደቡብ ልጆችም እንደዚሁ አማርኛ የማይደፍሩ ልጆች አሉ። እግዚአብሔር ምስክሬ ነው። ቁጭ ብላችሁ ግን የእግዚአብሔርን ዓለም ሲረዱ እድል ሰጥቶን እግዚአብሔር እኛ ካነበብ ነው ያላነሰ ነው። ለምን? የእግዚአብሔር ዓለም ውስጥ መንፈስ ቅዱስ ቲቸር። አያችሁ፣ በየትኛውም ወረቀት በየትኛውም ፊደል የማንተካው ነው መንፈስ ቅዱስ። ልጆችሽ ከማን የተማሩ ይሆናሉ? ያኔ ነው የልጆቿ ሰላም የሚበዛው። ሰላማችሁ የሚበዛው የመንፈስ ቅዱስ የማትመረቁ ተማሪዎች እንድትሆኑ ነው። ቤተ መቅደስ ውስጥ ትምህርት አለ፣ ቤተ መቅደስ ውስጥ ፕሬዘንስ አለ፣ ቤተ መቅደስ ውስጥ ክብር አለ። ይሄ በቃ ቴምፕል ፕሪስትነን ቴምፕልነን። ከዛ በኋላ ደግሞ ቃሉ በእኛ ልብ ውስጥ ተሰውሯል። ዛሬ ይህን ሶስቱ ይዛችሁ ወጡ። ለአፕሊኬሽን ይህንን ሶስቱን የምናሰላስልበት ሳምንት ይሁን። የእግዚአብሔር አብ ፍቅር፣ የጌታ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከመንፈሳችሁ ጋር ይሁን።